ባለቤቴ በጣም ጥሩ ሰው ነው። እህቱ ግን ህይወቴን እንዳልኖር ቁም ስቅሌን አበላችኝ። እሱን ካገባው ጊዜ ጀምሮ የህይወቴ ትልቋ ፈተና እሷ ሆነችብኝ። መጨረሻ ግን አልቻልኩም። ከግንብ ጋር በስጋጃ አስሬ በውሃ ማውረጃ ፒፒሲ እንዳትሞት እንዳትድን አድርጌ ቅጥቅጥ አደረኳት። መቆም መቀመጥ መተኛት እስኪያቅታት ሳልገላት ፈጣሪ ጠበቀኝ። በጣም ቀጠቀጥኳት። ሄዳ ከሰሰችኝ። እስር ቤት ውስጥ 10 ቀን ቆየሁ። ከዛ በኋላ ግን ሁሉም ነገር ከባድ ነበር ትለናለች የዛሬ ባለ ታሪካችን። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? የዛሬው ታሪክ ደግሞ በጣም የሚገርምና ደስ የሚል ብዙዎቻችንንም እጅግ በጣም የሚያስተምር ነው ብዬ አስባለሁኝ። ስለምትከታተሉኝ አብራችሁኝ ስለምትቆዩ አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። ታሪኮቹ የምትወዷቸው ከሆነ ፎሎ እያረጋችሁ ላይክ እያረጋችሁ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁኝ። እንዲሁም ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ሀውለት ጋር በሉና አባያ ድሪያ ቶብ ጫማ ቦርሳ ሀውለት ጋር ሳታዩ እንዳትገዙ። እንደዚህ የሚያማምሩ ቆንጆ አባያዎችን ታገኛላችሁ። የሚያምሩ ነገሮች ብቻ ሳይሆን የሚያምርባችሁን ነገር ለማግኘት ሀውለት ጋር ነው ላለሁኝ። አሁን ወደ ታሪኩ ገባለሁ። ተማሪ ያለሁኝ በጣም የምወደውና የማፈቅረው ፍቅረኛ ህይወቴ ውስጥ ነበረ። ከሱ ጋር የመጋባት ትልቅ ፍላጎትና ምኞት ነበረን። ነገር ግን እናቱ ፈጽሞ ሊወዱኝ አልቻሉም። ከምንም በላይ ግን ከእናቱም በላይ እሱም ሜዲሲን ተምሮ እኔም ደግሞ ዩኒቨርሲቲ እየተማርኩኝ ለመጋባት ፕላን አደረግን። ክፍለ ሀገር ላይ ስራ አገኘ። እኔ ከሱ ጋር ብሆን በአንድ ክፍል ቤትም በምንም ነገር ውስጥ ብኖር ግድ አልሰጠኝም ነበረ። እጅግ በጣም ስለምወደው በጣም የምፈልገው ከሱ ጋር መኖር ብቻ ነበር። እናቱ ግን ከለከሉ። እዚህ ብዙ ሀብት አላቸው። ልጆቻቸው ሁሉ ውጭ ሀገር ናቸው። ቤተሰቡን የሚመራው የሚያስተዳድረው በተቻለ መጠን የወንድሞቹን ሀብት የቤተሰቡንም ሀብት የሚያስተዳድረው እሱ ነው። የራሴ የሚለው ግን ምንም ነገር የለውም ትለናለች። ምንም አይነት ነገር የራሱ ነገር ስለሌለው የምንተዳደርበት ነገር አልነበረንም። ግዴታ ትምህርቱን ጨርሶ ስራ መጀመር ነበረበት። እናቱ ግን ይሄን ሊፈቅዱ አልቻሉ። ቤተሰቡን ትተህ እኔን ትተህ የልጆችን የወንድሞችን አደራ ትተህ ወዴት ትሄዳለህ? አርፈ ተቀመጥ አሉት። የእናቱን ቃል ሰማና እኔን ተወኝ። ጠበቅኩት። ተስፋ አልቆረጥኩም። አንድ ቀን እናቱን አሳምኖ ከወንድሞቹም ንብረት ቢሆን ከቤተሰቦቹም ንብረት ቢሆን የሆነችን ነገር አግኝቶ ወደ እኔ ይመጣል እያልኩኝ ጠበቅኩት። ነገር ግን እጅግ በጣም ቆስዬ ነበር። በጣም ማዝኜ ነበረ። የኔና የሱን ግንኙነት ሁሉም ቤተሰብ ሁሉም ሰው ያውቅ ነበር። የካማቼ ጓደኛ ጋር ተዋወቅን። እሱ ደነገጠ። በጣም ወደደኝ። ለትዳርም ጠየቀኝ። እኔ ግን ያ ልጅ ልቤ ላይ ስለነበረ ፍላጎት አልነበረኝም። ጓደኛዬን እንዲያገባት እሷ የጋብቻ ፍላጎት ስላላት ጥሩም ልጅ ስለሆነች እሷን አግባ አልኩት። እኔ የወደድኩት የደነገጥኩም አንቺ ላይ ነው እንጂ ሌላ ሰው ላይ አይደለም። ስለዚህ እንጋባ አለኝ። ፍላጎቱ አልነበረኝም፣ ምክንያቱም ፍቅረኛዬን እየጠበቅኩት ነበረ። ነገር ግን አልመጣም። 6 ወር ሙሉ ጠበቅኩት፣ አልመጣም። ከዛ በኋላ መወሰን ነበረብኝ። ከሱ ጋር ስንለያይ ለራሴ አንድ ያያዝኩት አቋም ከዚህ በኋላ ህይወቴ ውስጥ የሚመጣ ሰው ቀጥታ ያገባኛል እንጂ ጓደኛ ፍቅረኛ እያልኩኝ አልጃጃልም ብዬ ነበረ። ያኔ እሱ ላይ ተስፋ ስቆርጥ ቀጥታ ሄጄ ትዳር ብቻ የምትፈልግ ከሆነ ሽማግሌ ላክ አልኩት። እሱም በጣም ደስተኛ ሆነ። ሽማግሌ ላከ። ለጥሎሽ ገንዘብ ከሰጠኝ በኋላ ወርቆቼን ልብሶቼን ስገዛ ከእህቱ ጋር ሄጄ እንደገዛ ሰጀስት አደረገኝ። ግራ ገባኝ። አይ የአክስቶቼ ልጆች አሉ፣ እኔም አለሁ፣ ጓደኞቼም አሉ። የእሷ መምጣት አያስፈልገንም። ስለዚህ ምሰጠኝን ገንዘብ ስጠኝና ራሴን ችዬ እገዛለሁ አልኩት። ይመስለኛል ትልቁ የእህቱና የእኔ ጦርነት የተጀመረው እዛ ጋ ነው። እሱ እሺ ብሎኝ ስልኩን ቢዘጋውም እሷ ግን ደውላ መምጣት እንደምትፈልግ ነገረችኝ። እኔ ደግሞ መምጣት እንደሌለባት ነገርኳት። ይመስለኛል የዛ ቀን ብዙ ነገሮች ተበላሽተዋል በእኔና በእሷ መካከል የነበረው። ታላቅ እህቱ ናት። እጅግ በጣም ነው የሚግባቡት፣ እጅግ በጣም ነው የሚያወሩት። ከነሱ ቃል ከነሱ ንግግር ሙሉ ቤተሰቡ አይወጣም። ሰው መረዳት ካለበት ገንዘብ መሰጠት ካለበት ምንም ነገር በእነሱ ጋር ነው የሚያልፈው። ታላላቅ ወንድሞቹ ሚስቶች ሳይቀር ገንዘብ የሚላክላቸው በታላላቅ እህቶቹ በኩል ነው እንጂ ቀጥታ እነሱ ጋር የሚገባ ገንዘብ የለም። ባለቤቴ አምሮ ውጭ ሀገር ነው። 6 ወር ኢትዮጵያ 6 ወር ውጭ ሀገር እያለ ነው የሚኖረው። ያኔ እዚህ ነበረ። እናም የእሷን መምጣት ፈቃደኛ ሳልሆን ቀረሁኝ። እሱም ፍላጎቴን አከበረልኝ። የፈልገውን ነገር ገዛዛው። ትልቅ ሰርግ ተደረገ፣ ተጋባን። ከዛ በኋላ የሰርጉም ጊዜ ቢሆን ቆንጆ ቤት ተከራየልኝ፣ ቀይን አሟላልኝ፣ የ1 አመት የቤት ክራይ ከፈለልኝ። 6 ወር አብረን ከቆየን በኋላ እርግዝናም ተፈጥሮ ሄደ። እኔ እርጉዝ ሆኜ ትምህርቴን መከታተል ጀመርኩኝ።
ከዚህ በኋላ ግን የመጀመሪያው ፍቅረኛዬ እናቱ እንዲያገባ ይጎተጉቱት ጀመር። ሕፃን የሆኑ አንደርጆችን እያመጡ በሳቸው በኩል አማረጡት። እሱ ግን በፍጹም አላገባም ብሎ እምቢ አላቸው። ብዙ ሴቶቹን አምጥተውለት እምቢ ሲላቸው ቆመህ እንድትቀር አልፈልግም፣ በቃ የወደድካትን የፈለግካትን ባልወዳትም አምጣት ይሉታል። ካገባሁኝ እርጉዝ ከሆንኩኝ በኋላ ይደውልልኛል። በጣም ሳኩኝ፣ አረፈድክ አልኩት። አይ እናቴን አሳምኛለሁ፣ ከእናቴ ፈቃድ ወጥቼ ላገባሽ አልፈለግኩም ነበር። አሁን ግን እናቴ ፈቅዳልኛለች፣ ስለዚህ መጋባት እንችላለን አለኝ። አይ እኔ እኮ አግብቻለሁ አልኩት። በፍጹም አላምንሽም፣ በአካል አግኝቼ ካላየውሽ አላምንሽም አለኝ። ታናሽ ወንድሜን ይዤ ሄድኩኝ፣ እርጉዝ ነበርኩኝ። ሲያይኝ በጣም ደነገጠ። ከዚህ በኋላ እኔ እናንተ እንደማንገናኝ እወቅ፣ እኔም አግብቻለሁ፣ አንተም ህይወትህን ቀጥል አልኩት። ያኔ እኔና የሱ መጨረሻ ሆነ። የማርፈዱ ጥግ። ቢያንስ ቢደውልልኝ ኖሮ፣ ቢያንስ ታገሽኝ ቢለኝ ኖሮ፣ ቢያንስ እናቴን እስካሳምን ትንሽ ቆይ ቢለኝ ኖሮ እቆይ ነበር። ነገር ግን እህል ውሃዬ ከዚህ ሰው ጋር ሆነ ማለት ነው። በመሀል ልጄን እርጉዝ ሆኜ እቤቴ ከባለቤቴ በኩል የመጣች አጋዥ ነበረችኝ። ይቺ እህቱ እየመጣች የምለብሰውን፣ የምለገዛውን፣ የምበላውን፣ የምጠጣውን ከሷ ታጣራ ጀመር። ምንድን ነው እላለሁ። በጣም እየተናደድኩ መጣሁኝ። በየጊዜው ትመጣለች፣ ፎሎ ታደርገኛለች። እቤቴ ምን እንደሚመጣ፣ ምን እንደምበላ፣ ምን እንደምጠጣ፣ ምን እንደምለብስ ከዚህ ልጅ ታጣራለች። እቺ ልጅ ደግሞ ከኔ ጋር ደረ የምትኖረው ሁሉንም ነገር እሷ ከሄደች በኋላ ትነግረኛለች። አጋሚ ከወራት በኋላ ክፍለ ሀገር ላይ ነው የምትኖረው። ከወራት በኋላ መታ እንዲሁ እሷን ስጠይቃት ውላ ማታውን እኔ ስመጣ ጸጥ ይባባላሉ። ከትምህርት ቤት ስመጣ ሁኔታቸውን ሳይ በጣም ተናደርኩኝ። ውሃ ተሸክሜ ሻወር ልወስድ እያስገባው እያለ የሻወር ውሃ እያለ ምንድነው በባልዲ ማስገባት ብላ በገዛ ቤቴ ልታዘኝ ፈለገች። በጣም ተናደርኩኝ። መሽቶ ነበረ። ቅጥቅጥ አደረኳት። ተደባደብን። በጣም መተዋትና በዛ ጨለማ ከቤት አስወጣኋት። ከዛ በኋላ ህይወቴ ላይ ትመጣለች ብዬ አላሰብኩም ነበር። አዲስ አበባ ላይ ከኔ ውጭ ምንም የምታርፍበት የለም። በወቅቱ ቤተሰቦቼ ጋር ሄደች። አባቴ በጣም ተናደደ፣ በጣም ተቆጣኝ። ነገር ግን ያደረኩትን አድርጌያለሁኝ። ምንም አልመሰለኝም። አባቴ በመሀከላችን ገብቶ ይቅርታ አጠያይቆን ድጋሚ ቀጠልን። 9 ወር እርጉዝ እያለሁኝ እቤቴ መታ እቺ ረዥም ጊዜ ስታገለግለኝ የነበረችው ልጅ ገንዘብ ሰጥታ በመነጋታው ጠፍታ ወደ ቤተሰቦቿ እንድትሄድ ነግራት ትሄዳለች። ወሬ ገብቷል። ልወልድ 1 ሳምንት ብቻ ነበር የቀረኝ። እቺ ልጅ በመነጋታው ትምህርት ቤት ደርሼ ስመለስ ቤት ውስጥ የለችም። በጣም ደነገጥኩኝ። በጣም ግራ ገባኝ። ለባለቤቴ ደውዬ ነገርኩት። ባለቤቴ ከሷ ቤተሰቦች ጋር ይግባባል፣ እሱ ነው የሚያግዛቸው። ደውሎ ሲጠይቃቸው አዎ መታለች፣ ምን እንደሆነች አናቅም፣ ነገር ግን እህትህ ሂጂ እንዳለቻት ነገረችን ይሉታል። ተናደደ እሱም። በፍጥነት እንድትመለስ አድርጎ መጣችልኝ። ስጠይቃት እሷ ናት ሂጂ ትራንስፖርቴሽን ይዘሽ ሂጂ፣ እዚህ ቤት ከዚህ በኋላ ስመጣ እንዳላይሽ ብላኝ ነው አለችኝ። በጣም ተናደድኩ። እንዴት ህይወቴ ውስጥ እንዴት ትገባለች? እኔ እየኖርኩ ባለበት ነገ ልወልድ እያልኩኝ እንዴት እንደዚህ ታደርጋለች አልኩኝ። ይሄም አልበቃትም። ተመልሳ መጣች። የሰራችውን ሰርታ ስወልድ እሷ አማቿን አጎቶቿን ይዛ በግ፣ የስጦታ እቃ፣ ሁሉን ነገር ይዛ መጣች። ባደረገች ነገር በጣም ተናድጃለሁ። የመጡ ቀን ፍየል አባቴ ፍየል አርዶ ቤቴ ሞልቼ ምግብ ሰርቼ ሁሉን ነገር አዘጋጅቼ ጠበቅኳቸው። መግሪብ ላይ መጡ። አባቴና ወንድሜ ሊሰግዱ ወጥተው ነበረ። ምግብ አቀረብንላቸው፣ ሻይ አፈላንላቸው። የበሉት ያቀረብነውን አንዲትም ነገር ቡና ሳይጠጡ ውሃ ሳይጠጡ አንዲትም ነገር ሳይነኩ አንበላም አንጠጣም፣ ስጦታ ልንሰጥሽ ነው የመጣ ነው አሉኝ። በጣም ተናደድኩ። እኔ ትዕቢተኛ ነኝ፣ እልህኛም ነኝ። ሰው ካልነካኝ አልነካም፣ ከነኩኝ ግን ከባድ ነኝ። አማች ነው አላልኩኝ፣ ትልቅ ነው አላልኩኝ፣ ትንሽ ነው አላልኩኝ። አንበላም ባሉት ነገር በጣም ተናድጄ ስለነበር እጅግ በጣም ተሳድቤ ብዙ ነገር ተናግሬ ስጦታቸውን አሸክሜ ከቤት ያባረርኳቸው። ከዛ በኋላ በምን ምክንያት ተገናኝታችሁ ከግንብ ጋር አስረሽ ቀጠቀጥሻት አትሉኝም? እሱ ደግሞ ሌላ ከዚህ የባሰ ከባድ ኬዝ ነው። ቤተሰቦቼ ታሪኩ አላለቀልኝም። እንግዲህ ቀጣዩን ክፍል የመጨረሻውን ክፍል ነገ ይዤላችሁ ቀርባለሁ። የዛሬ ታሪካችን ይሄን ይመስል ነበረ። ለምን መታቻት፣ እንዴት መታቻት፣ በምን ተገናኙ የሚለውን ደግሞ ነገ እናየዋለን። ቴንኪዩ። ምግቡን አልበላም ሲሉኝ በጣም ተናድጄ ስለነበር በጣም ተሳድቤ ያመጡትን ስጦታ በጉን ምኑን ሁሉ አሸክሜ ከዛ በምሽት ከቤት አስወጧቸው። ይሄ ነገር እጅግ በጣም አናደዳቸው። እዚህ የሚያርፉበት የላቸውም። የያዙትን እቃ በጉን ምኑን ተሸክመው ቤርጎ ፍለጋ ሄዱ። ቤርጎም ገቡ። በዛ ምክንያት ከፍተኛ ጸብ ተነሳ። አባቴም ጋር ብዙ ነገሮች ጋር
ተዳረስ ትለኛለች። ቤተሰቦች እንግዲህ ትናንት ሊያልቅልኝ አልቻለም። ፓርትቱን ዛሬ ቀጥለነዋል። አባያ፣ ቶብ፣ ድሪያ፣ ሂጃብ የምትፈልጉ ሀውለት ጋር በልናኑ እጅግ በጣም የሚያማምር ነገር ታገኛላችሁ። አድራሻችን ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ነው። ታሪኩ ከተመቻችሁ ፎሎ አድርጉ። እሺ ቀጥታ ወደ ታሪክ ይገባለሁኝ። ይህን ጉዳይ ለባለቤቴ ሲነገረው ባለቤቴ እጅግ በጣም ተናደደ፣ በጣም አዘነ። ቤተሰቦቼን አላከበረችም ብሎ ወቀሰኝ። ለ1 ወር ያህል አራስ ሆኜ ዞር ብሎ አላየኝም። ደግነቱ ከመውለዴ በፊት መሽሩፍም ሆነ ሌሎች የሚያስፈልጉኝን ነገሮች ጠቅላላ ገቢ አድርጎልኝ ስለነበረ ምንም አልተቸገርኩም። አራስ ሆኜም ግን በዚህ ጉዳይ የመጣ በጣም ተኮራረፍን። ያኔ እና አባቴ ቤት እንኳን አባቴ ኑ ብሏቸው ሄዶ መብላትም መጠጣትም አልፈለጉም ነበር። ይሄ ነገር እኔን በጣም አሳዘነኝ፣ በጣምም አናደደኝ። ምን አድርጌ ነው? ምን ተፈጥሮ ነው? ለምንድን ነው የሚለው ነገር እጅግ በጣም አናደደኝ። ግን እንደዛም ሆኖ ዘመድ ነውና ተጣልተን አንጣላም፣ ተለያይተን አንለያየም ብዬ ሁሌም እየተጣላን ከሷ ጋር ቀጠልን። እሱ ከምንም በላይ የሚሰማት፣ ከምንም በላይ የሚያከብረው፣ ከምንም በላይ ሁሉን ነገር ጆሮን የሚሰጠው ለሷ ነው። የመጀመሪያ ጊዜ ገንዘብ ሲልክ በሷ በኩል ላከልኝና የምፈልጊውን ነገር እሷ ጋር ገንዘብ ልክ ያለሁኝ ከሷ ውሰጂ አለኝ። እኔ ሌላ እሷ ሌላ። እህትህ ለኔ ተቆራጭ አታረግልኝም፣ ለኔ የምትፈልገውን የሚያስፈልገኝን ነገር ቀጥታ ለኔ ላክ። እኔ መረር ኮስተር ያለ መልስ ሰጠሁት። ከዛ በኋላ አልደገመውም። ቀጥታ ለኔ የሚያስፈልገው ለኔ ይላካል፣ ለሷ የሚያስፈልገው ለሷ ይላካል። ይህ ሁሉ ነገር ደስ አላላትም። እቤት ውስጥ እንደነገርኩሽ ከልጄ ጋር ብቻዬን ነው የምኖረው። ሌሊት ትመጣለች፣ ማታ ትመጣለች፣ በዶፍ ዝናብ ትመጣለች፣ ትከታተለኛለች። የሆነ ነገር ማድረግ ነው የሚመስላት፣ የሆነ ዱርዬ ሆንኩ ነው የሚመስላት። ለምን እንደሆነ ግን አይገባኝም። ይሄ ነገር እጅግ በጣም ያናድደኛል። ነገር ግን ምንም ማድረግ ስለማልችል ብቻ ታግሻት ቁጭ አልኩኝ። መጨረሻም እኔና ባሌ መሬት ገዝተን ቤት መስራት ጀመርን። የራሴንም ስራ ጀመርኩኝ ትምህርቴን ከጨረስኩኝ በኋላ። ስራዬን እየሰራው ቤቴንም እያሰራው ቀጠልን። በዚህ መሀል ቤቱን ትመጣለች፣ ታያለች። ቤቱ እኔ ማሰራቴ በዚህ መንገድ መሆኑ ደስተኛ አላረጋቸውም ነበር። በፍጹም ደስተኛ አልሆነችም። በተቻለ መጠን ከዛ አካባቢ ልታርቀኝ እየፈለገች ነበር። እኔ ግን ፈጽሞ እጅ አልሰጠኋትም። መጨረሻ ላይ ቤቱ እየተጠናቀቀ ሲመጣ እዛ ቤት ውስጥ ልጆቼን ማስተማር ስለምፈልግ መምጣት አለብኝ፣ አንድ ክፍል ይሰጠኝ አለች። ያኔ ነበር ትዕግስቴን የተፈታተነችው። እሱም ደውሎ ነገረኝ። አንድ ክፍል ስጫት እዛ ትሁን አለኝ። ሆን ብላ ነገር ፍለጋ እንደሆነ ከዛ አካባቢ ከዛ ቤት እኔን ለማራቅ እንደሆነ ገባኝ። እሺ ትምጣ አልኩት። ገንዘብ ላከላት። የተወሰነ የምትፈልጋቸውን እቃዎች ገዛዝታ ከእህቷ ልጅ ጋር ሆና ወደ አዲሱ ቤት መጣች። የዛ ዕለት ሰራተኞች አልገቡም ነበር። ቤቱ ገና አላለቀም። የዛ ዕለት ግን ዝናብ ስለነበር ቀለም እየተቀባ ነበርና ቀለም ዝናብ አላስቀባ ስላላቸው በጊዜ ወጥተዋል። በዳማስ መኪና እቃቸውን ጭነው መጡ። እቃውን ካወረድን በኋላ የትኛውን ክፍል ነው የምታዩ? ግቢ ምረጪ አልኳት። የእህቷ ልጅ አንዱ ክፍል ስገባ በሩን ቆለፍኩባት። እማረገውን አላቅም ነበር። ዛጋ የተንጠለጠለ ገመድ ነበር። እሷን ስቤ ከታንከር ግንብ ጋር አጣብቄ ጥበቅ አርጌ በዛ ስጋጃ ገመድ እጇን እግሯን ከግንብ ጋር አሰርኳት። ከዛ በኋላ ሀውለት ቀጠቀጥኳት። እኔ ልሁን አልሁን ምን ላድርግ ምን አላድርግ አላቅም። የዛ ዕለት አላህ ለእስር ቤት አትሁኚ እሷም አትሙት ሲለን የጎረቤት ሰውዬ መሰላል ፈልጎ በር አንኳኳ። በጣም ሲደበደብ የሆነ ነገር እንዳባነነኝ ብንን ብዬ ሄጄ በሩን ከፈትኩላቸው። ለምነው ተቆጥተው አገላገሉኝ። በመስኮት በኩል የእህቷ ልጅ እየጮኸች ነበር። ነገር ግን ሰፈሩ ሁሉም ግቢ ስለሆነ ማንም የሚደርስላቸው ሰው አልነበረም። አላህ እኔን ነፍሰ ገዳይ አትሁኚ ሲለኝ እኚህ ሰውዬ መሰላል አስፈልጎ አስመጣልኝ። ከእስሩ ከፈቷት በኋላ መሄድም መቆምም መንቀሳቀስም አቃታት። የመታኋት በጎማ ነበር፣ በውሃ ጎማ። እሳቸው መክረው ተቆጥተውኝ ላዳ ሲዘውኝ ወደ ቤት ገባሁኝ። ቤቴ እንደገባው ግን ፖሊሶች መጡ። ፖሊሶቹ ፎቶ አነሷት፣ ቪዲዮ ቀረጿት። ሲያዩት በጣም ደነገጡ። በጣም ተጎድታ ነበር። ፖሊሶቹ ሊሰድቡ ይሞከሩ። አንድ ሰው እንዳይናገረኝ፣ አንድ ሰው እንዳይሰድበኝ ብዬ ፖሊሶቹን
ፊት ነሳኋቸው። ምርመራ ክፍል አስገብታ አንቺ ሴት አይደለሽ እንዴ? ሴት ልጅን እንዴት እንደዚህ ትደበድቢያለሽ? ብላ መርማሪዋ አንዳንድ ማለት ስትጀምር ከዚህ በኋላ ፍላፊ እንዳትናገሪኝ፣ ክብሬን የሚነካ ነገር አንድ ነገር እንዳትናገሪኝ፣ ምጠይቂኝ ከሆነ በስነ ስርዓት ጠይቂኝ፣ በስነ ስርዓት እመልስልሻለሁ፣ ካልሆነ ግን መልስ አልሰጥሽም አልኳት። እንዴ ናትና ጠጋ ብላ እስክሪብቶ ስትወርውራ አነቀችኝ። እኔም አንቄ በቦክስ አልኳት፣ ከግድግዳ ጋር አጋጨኋት። በጣም ተናደዱብኝ። እቺ ማፊያ ከየት ነው የመጣችው? ማን የላከብን ብለው በፍጥነት ወህኔ እንድወረወር አደረጉኝ። እስር ቤትም ገብቻ አላረፍኩም። በወቅቱ ምን አይነት መንፈስ ውስጥ፣ ምን አይነት እልህ ውስጥ፣ ምን አይነት እንዴት ውስጥ እንደሆንኩ አላቅም። እስር ቤት ገብቼ ከካቦዎቹ ጋር እንዳለ ካሉት ጋር እጅግ በጣም ከፍተኛ ጸብ ውስጥ ገባሁኝ። ሊደበድቡኝ ቃጣቸው። ነገር ግን አንድ ትልቅ ሴትዮ ነበሩ። እቺ ልጅ ከራሷ ጋር አትመስለኝም፣ ጥሩ አይደለችም፣ ስለዚህ ተዋት ብለው እሳቸው አስከለሉኝ። ከዛ በኋላ 10 ቀን ሙሉ ታሰርኩኝ። በታሰርኩኝ በአራተኛው ቀን ፍርድ ቤት ቀረብኩኝ። ፍርድ ቤት ስቀርብ ፍርድ ቤት ላይ እንደዚህ እንዳትሆኚ፣ ፍርድ ቤት ላይ እንደዚህ በስነ ስርዓት አናግሪ ብለው ፍርድ ቤት ስርዓት ይዤ መናገር እንዳለብኝ ሁሉም ሰው ተቆጣኝ። ቤተሰቦቼ ስርዓት ይዤ ያለውን ነገር ነገርኳት ለፍርድ ቤቷ። አይኔ አልደበደብኳትም፣ ተደባድበን ነው አልኳት። መዋሸት ነበረብኝ፣ ዋሸውኝ። ተደባደብን። እኔ ሰውነቴ ስላልታየ ነው ወይ? እኔ ሰውነቴን መግለጽ ስለማልችል ነው ወይ? ቤቴ ነው፣ ቤቴ ድረስ መታ ህይወቴን አመሰቃቀለችው። አንዳንድ ስንባባል ተደባደብን። ጉዳዩ ይሄ ነው አልኳት። በ20 ሺህ ብር ዋስና በ20 ሺህ ብርና በዋስ ተለቀቅኩኝ። እቤት ከገባው በኋላ ቤተሰቦች ቤታቸው እሷን አስቀምጠው ያሳክሟት ጀመር። ሰውነቷ ከመቅላት አልፎ ወደ ጥቁርነት ተቀይሮ ነበር። መሄድም መንቀሳቀስም አትችልም ነበር። ሐኪም ቤት ሄዳ ስትመረመር አጥንቷ አልተነካም፣ ስጋዋ ግን በጣም ተጎድቶ ነበር። ወንድሜ በራይድ እያመላለሰ አባቴ እያሳከመ ፍልኋ እየተመላለሰች እንድትታሽ ተደረገ። 15 ቀን እነሱ አስታመሟት። ከዛ በኋላ ባለቤቴ ለ8 ወር ጠፋ። ይህን ሁኔታ ሳይ አንድ ነገር እየተሸረበብኝ መሆኑን አወቅኩኝ። ቤት ያላለቀም ነበረ። ሊፈታኝ ነው፣ ከዛ ቤት ሊያስወጣኝ ነው። ስለዚህ ምን ማድረግ አለብኝ? ለቤተሰቤም ለማንም ሳልናገር የ5 ወር የቤት ኪራይን ተቀብዬ ያላለቀ ቤት ውስጥ ሳሎኑን በር ብቻ አስገጠሜ እቤት ገባሁ። በጣም ተናደደ። ሁሉም አበዱ፣ እጅግ በጣም ተናደዱ። ይህን ታደርጋለች ብሎ ማንም አልጠበቀም ነበር። እኔ ግን አወቅኩኝ፣ ቤቴ ነው፣ ከቤቴ አያስወጣኝም። ነገር ግን እና እዛው ውጪ ከሆንኩኝ ግን እዛው አፍንጫ ሽላሽ ሊለኝ ነው ብዬ አስቤ ነበረ። ያልኩትም አልቀረም፣ እንደዛው ነበር። እቤት ስገባ ወንድሙን ላከ። ቤቱ ሳያልቅ ሳይመረቅ ለምን ገባሽ አሉኝ። ምንም ችግር የለውም፣ በክራይ ቤት መሰቃየት በቃኝ። ከልጄ ጋር ማንም የለብንም፣ አንድ ክፍል ቤት ውስጥ አንጥፈን ቤቱን እንጨርሰዋለን። አዲስ እቃም ከተባለ ምንም ችግር የለውም፣ ገንዘቡ ይምጣ፣ ገዝቻ አሟላለሁ አልኩት። ወንድሙ ተናዶ ጥሎኝ ሄደ። ከዛም በኋላ እሱ መጣ። ሌላ ቀን እኔ ጋር ነበር የሚያርፈው። ያኔ ግን እህቱ ጋር አረፈ። በዛም በጣም ተናደድኩኝ፣ በጣም አዘንኩኝ። ግን ምንም ማድረግ አልቻልኩም፣ መጠበቅ ነበረብኝ። እሱም ከመጣ በኋላ ወንድሙ መጣ። እሱም መጥቷል። እዚህ ነው ያለው። አውቄያለሁ፣ እናቱን ሊጠይቅ ነው የመጣው። ስለዚህ እናቱን ጠይቆ ይመጣል አልኩት። ትሁትና ብልጥ መሆን ነበረብኝ። አይደለም፣ በቃ ደስተኛ አይደለም ባንቺና በሱ ጉዳይ ሲል፣ እኔ በትዳሬ ደስተኛ ነኝ፣ ትዳሬን እፈልገዋለሁ። ትዳሩን አልፈልግም ካለ ቤቱ ይሸጣል፣ እንካፈላለን አልኩት። በጣም ደነገጠ። እንደዚህ አይነት መልስ አልጠበቀም ነበረ። ሄደው ነገሩት። የለፋህበትን የደከምክበትን ከምታጣ ወደ ሚስትህ ወደ ትዳር ተመለስ ብለውት ወደ እኔ መለሱት። ሀውረት እዛ ቤት በገብቼ ባይሆን ኖሮ እኔም ልጆቼም ተበትነን ነበር። ከታረቀም በኋላ አላህ መንታ ልጆች ወንድ ልጆች ሰጡኝ። ቤቴም ወራሽ አገኘ። እሱም ለእኔም ባይፈልገኝም ቢናደድም ለቤቱ ብሎ ግን ከኔ ጋር ሆነ። ያ ባይሆን ኖሮ ሜዳ ላይ ይጥለኝ ነበር። ያደረኳቸው ነገሮች ሁሉም ትክክል አይደሉም። ነገር ግን ከመቃጠሌ ከመናደዴ ብዛት ነው ይህን ነገር ማውራት የፈለግኩት። እባካችሁ ትዳራችሁ ውስጥ ማንንም አታስገቡ፣ ቤተሰብን አታስገቡ ለማለት ነው ብላኛለች። በጣም አሯሩጬ ነው የጨረስኩላችሁ፣ እንዳይንዛዛባችሁ ብዬ። ቴንኪዩ